ሰላም ቤተሰቦች እንዴት ናችሁ? በባለፈው በሰራሁት ቪዲዮ ብዙም ያልገባችሁ ካለ እንዲሁም ደግሞ አዳዲስ ማሳያችሁ ነገሮች አሉ። እሺ አፑን እንክፈተው። መጀመሪያ ከከፈታችሁ በኋላ እንዴት መስራት እንደምትችሉና በቀን የሰራችሁትን ቦነስም ሆነ ምንም እንዴት ክሌም እንደምትሉ ነው። ያው በቀን የምትሰሩትን ክሌም የምትሉ እዚህ ጋር ነው። እዚህ ጋር የምትሰበስቡት አለ። በቀን ቶታል የሚያስቀምጥላችሁ እዚህ ጋር ነው። ይሄ ቶታሊ ድምር ፖይንታችሁ ነው። እና በቀን የምትሰሩትን እንትን ቦነስ 20 ሺህ ስትገቡ በቀን ሁሌ 5000 አላችሁ ማለት ነው። እና 5000ን ለመቀበል ምን ላይ ቦታ እንደምትገቡ ላሳያችሁ። እሺ አሁን በቀን 20 ሺህ ስትሰሩ ዴይሊ 5000 ይሰጣችኋል ማለት ነው። እዚህ ጋር ክሌም እኔ ኦልሬዲ ጨርሼ ስለነበረ ኮምፕሊትድ ብሎኛል። እንዲሁም ደግሞ በሳምንት 140 ሺህ ከሰራችሁ እዚህ ጋር ላይክ እንደዚህ መጀመሪያ እንዳደረኩላችሁ እዚህ ጋር ኮምፕሊትድ ብሎ ይመጣላችኋል ማለት ነው። ኤንድ 600 ሺህ ማለት በወር 600 ሺህ ከሰራችሁ 50 ሺህ አፑ ቦነስ ይሰጣችኋል ማለት ነው። እና እንዴት ደግሞ ኦርደር ማለት በምን እንዴት እንደሚሸጥ ደግሞ ለማሳየት እዚህ ማርኬት ላይ የሚለው ጋር እንገባለን። ማርኬት ጋር ከገባን በኋላ እነዚህ እዚህ ጋር ያሉት ኦፕሽኖች ጠቅላላ እነዚህ አያስፈልጉም። ጭራሹን ክሌም ምንም እንዳትሉት። እዚህ ጋር ያለውንም እንዳትሉት። እዚህ ጋር በቃ ምንም አይነት ነገር እንደዚህ አይነት ነገር እንዳትነኩ። ክሌም የሚላችሁን ነገር በቃ ሁሌም ቢሆን ልንሸጣት የምናስባት ፖይንታችንን የምንሸጠው ይሄ ሁሉ ኖርማሊ ክሌም ብለነው አይሰጡንም። ቮቸር እያሉ እንትን ይላሉ ግን አይሰጡንም። ስለዚህ እዚህ ጋር ያለው ብቻ ነው የኛ ፖይንት ማለት አንዴ ኦርደር ማድረግ የምንችለው 150 ሺህ ነው። ይሄ ፖይንት ማለት ነው። ይቺ ፖይንት ብቻ ናት እዚህ ጋር ነው ማዘዝ የምንችለው ወደ ፋስት ኤክስ በሚባል ኤክስቼንጅ ማለት ኤክስቼንጅ እንዴት በምን እንዴት እንደሚወጣ በሌላ ቪዲዮ አሳያችኋለሁ። አሁን ላይ ግን እንዴት ኦርደር የሚለውን ሌላ ነገር እንዳትነካኩ ማለት ነው። ኖርማሊ እንደዚህ ክሌም ቮቸር ምናምን እያሉ ይመጣሉና ኖርማሊ 500 ሺህ ቮቸር ይላል ግን ምንም ነገር አይሰጠንም። ይወስዱታል እንጂ ለእኛ ጥቅም አይሰጡንም። ይሄም ሁሉም ማለት ነው። ኤንድ እንትን ይሄ ለመጋበዝ ሰው ለመጋበዝ ብትፈልጉ የእናንተ ኢንቫይቴሽን ኮዱ ይሄኛው ነው። እዚህ ጋር ያለው ማለት ነው ኮፒ እዚህ ጋር ያለው ይቺ የእናንተ ኢንቫይቴሽን ኮድ ናት ማለት አፑን አውርደው ከጨረሱ በኋላ ይቺንን ኮድ 1885448 የሚለውን ይሄ ኮድ ነው ለእናንተ እንትን የምትጋብዙት ሰው የምታስገቡና ከሰሩት ውስጥ 10% ለእናንተ ይሰጣችኋል። ለምሳሌ እነሱ በቀን 35000 አይደል የሚቻለው 30000 ሲሰሩ ለእናንተ 3000 ይሰጣችኋል ማለት ነው። እዚህ ጋር ነው እዚህ ጋር ስቴፕ አለ እዚህ ጋር የጓደኞቻችሁ የሚሰበስቡት ስቴፕ ነው። እኔ ክሌም ስላልኩት ነው ከዚህ በፊት 0 ስቴፕ የሚል እና የእናንተ ኢንቫይቴሽን ኮድ ይሄ ነው። እና እነዚህ ቢዝነስ ምናምን ታስክ የሚሉት ጥቅም የላቸውም። በቃ እዚህ ጋር እነዚህ ጥቅም አይሰጡም። እዚህ ጋር ብቻ ነው ዋናው ታርጌቱ ማለት አሁን ለምሳሌ በቀን 30 ሺህ ብቻ ነው ሊሚት የሚባለው። አሁን እኔ 25 ሺህ ደርሻለሁ 5000 ስሰራ ያግደኛል ማለት ነው። አፑ በቃ ሌላ ስራ አትሰራም በቃ ይለኝና ኖርማሊ 30 ሺህ ነው በቃ የምንሰራ ማለት ነው። ሌላም ማሳያችሁ የለም። አመሰግናለሁ። በሌላ ቪዲዮ እንዴት ማውጣት እንደሚቻል በአፑ በፋስቴክስ በሚለው እንዴት እንደሚወጣ በቀጣይ እሰራላችኋለሁ። ጥያቄ ካላችሁ ኮሜንት ሴክሽን ጋር ጠይቁኝ። ለነበረን ቆይታ አመሰግናለሁ።